ያስቡልሃል። እግዚአብሔር የሚያውቁ ሰዎች ይጠነቀቁልሻል። ይሄ ግን ዝም ብሎ የቃልሞሽ ሕይወት የለመደ ሰው ከሆነ አንድ እዛኛው ቸርች አንድ እዛኛው ቅንውጥ የለመደ ትውልድ ከሆነ ግን የሚናገረውን አያውቅም። ውስጡ ምናለም አልተሰራም። ውስጡ ቁጭ ብሎ በእግዚአብሔር ቃል አልታነጸም። አባት የለውም። አባት የሌላቸው ትውልድ በስተው ነው ዛሬ ትርምስምስ የወጣው። መንፈሳዊ አባት ያስፈልጉናል ስንል ሞግዚቶች አይደሉም። መንፈሳዊ አባት የሚራራልን የሚጠነቀቅልን መንገድ የሚያሳየን ያለፈበትን ጎዳና የሚወራ እኔ በዚህ እጅ አልተሳካልኝም በዚህ ብትሄድ ግን ይዋጣልሃል የሚል ይሳካልሃል ይከናወንልሃል የሚል ዛሬ እግዚአብሔር ቃል በልባቸው አለመኖር ብቻ አይደለም ትልቁ ሌላው ችግር ትልቁ ነገር የአባት አልባ መሆን። ብዙዎች መንፈሳዊ አባት የላቸውም። ቀላዋጮች ናቸው። ቤት የላቸው። ጎጆ እንደሌላት ወፍ ማረፊያ የላቸው። አንዲት ሴት ደውላ ጸልይልኝ አለች። ቸርች ነኝ ቢሮ በዚህ ቀን አይ በስልክ ነው የለመድኩት አለች። ሌሎች ይጸልዩልሽ ቻው በስልክ ላይ ለመድኩት አለች። ጥሩ ነው። አልጋ ላይ ተኝተሻል? አልተኛው። ጤነኛ ነሽ? አዎ። መሄድ ትቻለሽ? አዎ። መኪና አለሽ? አዎ። ታዲያ ነይ ቢሮ ነይ ቸርች። አትልመዱ ባካችሁ። አንዳንድ ነገሮች ለቸርች ጥሩ አይደለም፣ ህብረት ያናጋሉ። ወንድሞች በህብረት ቢቀመጡ የሚለውን አካሄድ ያፈርሳሉ። በቸርች ልጸልይልህ የሚባለው ሲስተም ጤናማ አይደለም። ውጭ ሀገር ከሆነ ነው። ጓሮ እዚህ መገናኛ ተቀምጠ እኔ መገናኛ ነኝ ያለሁት አንተ ቦሌ ተቀምጠ ጸልይልኝ፣ ይሄ ነውር ነው። እሱ አባት አልባ ያደርግሃል። መንፈሳዊ አባት እንዳይኖር ያደርግሃል። ተስፋ እንድትቆርጥ ተስፈኛ እንድትሆን አያደርግህም። መጽሐፍ የሚለን እንበል፣ መጽሐፍ ሁኑ ያለን እንሁን። መጽሐፍ የሚለን ተቀመጡ ነው የሚለው፣ ተያዩ ነው የሚለው። ይህንን ቃል አንብብና መልእክቴ ላጠናቅ። ዕብራውያን ምዕራፍ 10 ቁጥር 24 ጀምሮ እንደዚህ ይላል። ከቁጥር 23 ጀምሮ የተሰጠን ቃል የሰጠን የታመነ ነውና እንዳይነቃነቅ የተስፋችን ምስክርነት እንጠብቅ። ለፍቅር ለመልካም ሥራ እንድንነቃቃ እርስ በርሳችን እንተያይ። መንፈሳዊ አባቶች ሲኖሩ ቢቆጠም አባት ነው። ዝም ቢልም አባት ነው። ዛሬ ቁጣ እኮ አይወድም ትውልዱ። ለምን? አባት ስለሌለው፣ በአባት አላደገም። እኔ በስጋ አባቴ አላደኩም። እኔ ኦድ እኔ ለሰው ኦድ በእናት አላደኩም። ያደግኩት በእግዚአብሔር እጅ ብቻ ነው።
ከቅዱሳን ጋር መብላት። አሁን ተውኩ እንጂ ሌባ በዛና ሰብስቤ ቤት ነው ሰብስቤ ጓዳዬ ሁሉ እነሱ ነው፣ ልብሴ እነሱ ነው፣ ጫማዬ እነሱ ነው። አሁንም እንደዛው ነኝ። ስለብስና ስለ ጫማ ችግር የለብኝም። አንዳንዱም ወስዶ ይሸጠዋል አለ ስሬ ጮሌ ሆኖ ይመጣል። ጮሌ ነበር እኛም አያዋጣንም ብለን ነው። ግን መንፈሳዊ አባት ይኑርህ አንተ ትውልድ አውሬ እንዳይበላ። ሞባይል ላይ ብዙ አውሬ አለ። ቴክኖሎጂ ውስጥ እየመጣ ያለ ብዙ ቅርምትምት የሚያደርግ እዛው የሚያስቀርህ አለ። ነይቷል ዋት ስቅጥ የሚያደርግ የጌሙ ብዛት ብር አለው የሚመስል ነገር ግን ውስጡ ዘማዊነት የበዛበት ውስጡ እጅግ ውስብስብ የሆነበት የቲክቶክ አባታችሁ አይሆን ባካችሁ ወጣቶች። ኢንስታግራም ውስጥ ያለ፣ ቴሌግራም ውስጥ ያለ፣ ፌስቡክ ላይ ያለ ለእናንተ መሪ አይሆንም። ለእናንተ መሪ የሚሆኑ ቸርች ውስጥ ዋጋ እየከፈለላችሁ ያለ ፓስተር፣ ሐዋርያ፣ ነቢይ፣ መጋቢ፣ ቢሾፕ፣ ሬቨራንዶች አሉ። ሞግዚት አትሆኑባቸው ባካችሁ። አባቱን ሁላችሁ አባቱን ሁላችሁ እንዲህ አለ። ለፍቅር ለመልካም ስራ እንድንነቃቃ እርስ በርሳችን እንተያይ። ምን አለ? ለፍቅርና ለመልካም ስራ። መተያየት ለምን ያስፈልገው? ለፍቅር ለመልካም ስራ እንድንነቃቃ ይላል። እርስ በርሳችን እንተያይ ይላል። አይን ላይ መታየት። ደህና ነህ ሆይ ወንድሜ፣ እንዴት ነህ? እኔ አንዳንድ ጊዜ የዛሬ 30 ዓመት የማውቃቸው ጓደኞቼ እኔ አሁኑ ፍቅሬ እነሱ ተለውጠዋል እና ተለውጠው ሌላ ነው ያያቸዋለሁ። ለምን እንደሆነ አይገባኝም። ምንም ብታገላብጡ ለምን እንደሆነ አንድ ነገር አውቃለሁ። አንድ ወቅት ላይ በስደት እያለሁ የጥበቃ እየሰራው እያለ እግዚአብሔር ሌሊት እንደዚህ አለ፣ አጋፔ አለ። ሰውን ሳገኘው በሰውነቱ ብቻ ነው መቆም። እንትና ነው እንትን የሚባል ነገር ፈጽሞ የለም። እንተያይ። አብሮ መብላት ደስ ይላል መሰላችሁ? በአንዳንዱ ዘንድ ልማድ እንደሆነ መሰባሰባችን አንተው እርስ በርሳችን እንመካከር እንጂ ይልቁንም ቀኑ ሲቀርብ እያያችሁ አበለጣችሁ ይናድርጉላል። የዳግም ምጽአት ማፋጠኛ መሰባሰብ ነው። አብሮ መብላት ነው። አብሮ መጸለይ ነው። አብሮ መመካከር ነው። መገሳሰጽ ነው። መዝለፍ ነው። መመካከር ማጽናናት ነው። ኢየሱስ ያድናል። ወዳችኋል።